الله أكبر الله أكبر الله أكبر ክርስቲያን ወንድሞቻችንን በግዳጅ ማለማቸውን እያስፈጠሷቸው የሚያሳይ ቪዲዮ ተለቋል። ይህ ደግሞ ኦርቶዶክሳውያን ጽላታቸውን ይዘው ሲሰደዱ የምታዩት ቪዲዮ ነው። ከችግሩ አንጻር ወደ 12 ሰዓት ተኩል ምናምን ነው ቅዳሴ የሚቀደሰው። አነጋብ አድርገን ነው የምንቀድሰው። ከችግሩ አንጻር ነው እንግዲህ የሚደረገው። ያው ከታቦተ ሕጉ በስተቀር ያለ ንብረት በሞላ ያው ወደመ፣ ተቃጠለ፣ ያው ተዘረፈ። ታቦተ ሕጉ እንዴት ሊድን ቻለ? እናንተ ደርሳችሁ ነው? አዎ በወቅቱ እዛ ጋ ያለው ሚኒሻና እኛው እዛ ያለ ነው ካህናቶች ከፍቶ ተነስቶ ተያይዘን የማይሆንልን ሲሆን ካህናቶች አወጡትና ይዘው ተሸሹ። ያሰኮ ወረዳ ነዋሪ የነበሩና ባለፈው የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስገበኩ ምን ጭካኔ ሆን አረከየተማ አርሲ ላይ ሞትኩ። ፍትህ ለአርሲ ምን አገባ? ገና ትሞታል። ገና ቤተክርስቲያን ሳይሆን ዘርማንዘር ይጠፋል ነው። ገና በጅምላ ወልቅ ታልቃለ። ምን አባ ትላንት ለአርሴናል ተሰብስበ ስጨፍር አልነበር እንዴ? ተሽሞንሙነ ምን ነው ዴላን ፔጅ መጣ ብለ ለባብሰ ተጣጥበ ምናን ወጥተ ስደግፈው አልነበር እንዴ? ጃኒ ትዳር ፈታ። የኡስታዞቹ ፉከራ አሁንም አላበቃም። ሲኖዶሱ ምንም መናገር አይችልም። ማህበረ ቅዱሳን ምንም ማድረግ አይችልም። ሁሉንም ተቆጣጥረናል፣ ሁሉም በእጃችን ነው እያሉ የክርስቲያኑን ሞራል አሁንም ለማሽመድመድ ይህን ታክቲክ እየተጠቀሙ ይገኛሉ። ክርስቲያኑ ግን በአሁኑ ሰዓት እግዚአብሔር ይመስገን አንድ እየሆነ መጥቷል። እሱንም እንመለከታለን። ምዕመኑም ይታረዳል፣ መቅደሱም ይቃጠላል። ክርስትና ግን በእሳት አይጠፋም። ምክንያቱም እሳት በእሳት አይጠፋም። እግዚአብሔር በየገጠሩ እየታረዱ ላሉ ክርስቲያኖች ዋስ ሞገስ ይሆናቸው። የክርስቲያኖች መታረድና ሞት ከዘመነ ሰማዕታት ጀምሮ ከሐዋርያት ዘመን ጀምሮ ያለ ነው። አንዱ ስለ ሁሉ ሞቷል፣ ሁሉም ስለ እርሱ ይሞታሉ። እኛም እናለቅሰው ለገዳዮች ነው። እጃቸው የዛለለት ሰይፍ ቀርቶ እጅን ጣት ማንሳት ያቃታቸው ቀን ሞገስ የሚሆናቸው አምላክ የለም። የመድኃኔዓለምን ፍጥረት ያረዱ እጆች የሚቆረጡበት ጊዜ ይመጣል። ሰላም እንደምን አላችሁ? ሁላችሁንም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ይህ ቪዲዮ ከደረሳችሁ ላስታውሳችሁ ብዬ ነው፣ ለብዙዎችም እንዲደርስ ነው። ላይክ ማድረጋችሁንም እንዳዘነጉ፣ ሰብስክራይብ እና ሸርም እንዳይዘነጋ። ይህ ከላይ የምታዩት ቪዲዮ እንግዲህ የኦርቶዶክስ እምነት ተከታዮችን ሙስሊሞች ማህተባቸውን ሲያስፈቷቸው የሚያሳይ ቪዲዮ ነው። ይህ ቪዲዮ ከታየ በኋላ እንግዲህ ብዙዎች በቁጭት ውስጥ ገብተዋል። ክርስቲያኖች ይህ ቁጭት እንግዲህ ለአንድ ጊዜ ብቻ የሚበርድ አይደለም። ቪዲዮውን እንየውና እንመለስ። እስኪ ይህን ቪዲዮ አይታችሁ ምን ተሰማችሁ? ሐሳብ አስተያየታችሁን ግለጡ። እንግዲህ እንደዚህ ነው። የሙስሊሙ ማህበረሰብ በበዛበት አካባቢ ክርስቲያኑን እንዴት እንደሚያደርጉትና በሌሎቹ የጴንጤ እምነት በበዛበት አካባቢ ክርስቲያኑን እንዴት እንደሚያደርጉት የሚያሳይ ቪዲዮ ነው። ክርስቲያኖች አንድ መሆን ያለብን አሁን አይመስላችሁም? ጉዳቱ ምን ያህል ነው? ኧረ ጠፍቷል። የለም እስካሁን ይነዳል እኮ ማጥፋትም አይቻል፣ መሄድም አይቻል። ጠላት በዛል ስላለ ይነዳል። ጠላት ነው አሁንም የተቆጣጠረን ቦታ 102 ዓመቱ ነው። በ1817 ዓመተ ምህረት መከላከያ ወይ ሌላ ኃይል አልገባላችሁም? እስካሁን አልደረሰም? ገና አሁን መጥቶ ወደ ዳለ በደጋው ክፍል ሳስኮ ወረዳ መጥቶ ወደ 40 የሚሉት ከተማ ላይ ደርሷል ይሉናል። እዛ አልደረሰም ገና። በወቅቱ ቅዳሴ ላይ ሙሉ ምእመን ነበረ ወይ? ቤተክርስቲያን ምን ያህል ሰው ነበረ? እንደው የለም አስቀዳሽ ገና አልመለከተው። አባቶቻችን የቅዱስ ገብርኤል ቤተክርስቲያን ሲቃጠል ጽላቱን ይዘውት ሲወጡ የሚያሳይ ቪዲዮ ነው። ምን ተሰማችሁ? የቅዱስ ገብርኤል ቤተክርስቲያን እንግዲህ ከ100 ዓመት በላይ ያስቆጠረ ታላቅ ቅርስ ነበር። ይህን ቅርስ ማጥፋት ማለት በዓለም አቀፍ ደረጃም የሚያስጠይቅ ነበር፣ የሚጠይቅ ሰው ቢኖር ማለት ነው። ሙስሊሞች በበዙበት አካባቢ እንግዲህ ታላላቅ ቅርሶቻችንንም እንደማይምሩልን ነው ማመን ያለባቸው።
እነሱን ማንም የሚናገራቸው እንደሌለም ነው አሁን ስሜቱ እየተሰማን ያለ። ከዚህ ቀደም የመስቀል አደባባይን ማንም አይነካውም፣ ከክርስቲያኖች በፊት ከክርስቲያኖች ውጪ ማንም አይነካውም ተብሎ ነበር። ነገር ግን ጠጋ እያሉ አሁን እያከበሩበት ይገኛሉ። እንደሚታወቀው ክርስቲያኑ በሙሉ የክርስቶስን ሕግ ስለሚከተል ሰዎችን መግደል፣ ሰዎችን ማፈናቀል ብዙም ለሱ ጉዳዩ አይደለም። ሙስሊሞች ግን ሃይማኖታቸው በራሱ የሃይማኖቱ አስተምሮ ስለሚያስገድዳቸው እንደዚህ አይነት ቅርሶችን ካገኙ እንደማይምሩን ነው። ቅዱስ ላሊበላን፣ አክሱም ሐውልትን፣ ሌሎቹን ግሸን ላሊበላን፣ ሌሎቹንም ታላላቅ ቅርሶቻችንን ሳገኟቸው እንደማይምሯቸው ነው የሚያሳየው። አባቶች ሲሰደዱ ምን ተሰማችሁ ክርስቲያኖች? አርሲ ላይ ሞትኩ፣ ፍትህ ለአርሲ። ምን አገባ? ገና ትሞታለህ። ገና ቤተክርስቲያን ሳይሆን ዘር ይጠፋል ነው። ገና በጅምላ ታልቃለህ። ምን አባ ትላንት ለአርሴናል ተሰብስበ ስትጨፍር አልነበር እንዴ? ተሽሞንሙነ ምን ነው ዴላን ፔጅ መጣ ብለ ለባብሰ ተጣጥበ ምናምን ወጥተ ስትደግፈው አልነበር እንዴ? ጃኒ ትዳር ፈታች ብለ ፌንት አልነቀልክም? ስታወራ አልነበር እንዴ? ትላንት ምን ስትሰራ ነበርና ነው? አሁን ነው መሞት ትዝ ያለ? ገና ትሞታለህ ነው። ገና ይሄ ገና ፓርት 1 ገና ታልቃለህ ነው። ስለዚህ አርሲ ላይ ለሞታችሁ ሞታችሁ ገና ይቀጥላል። በቃ ከተስማማህ ምን ነው ትላንትና ተሰልፈ ለብልጽግና ስትመርጥ አልነበር እንዴ? ምን አቦነ መረጥክ? ስለዚህ አታሽቃብጡ። ሌላኛው ይህ ኡስታዝ የተናገረው ንግግር ነው የክርስቲያኑን ቅስም ለመስበርና ለገዳዮቹ ሞራል ለመስጠት ያደረገው ንግግር ነው። ክርስቲያኖች ከዚህ በኋላ ምንም አያመጡም፣ እኛ ከመንበረ ጵጵስናው ከቅዱስ ሲኖዶሱ ጀምረን ከታላላቅ እስከ ታላላቅ ማህበራት ድረስ ተቆጣጥረነዋል፣ ማንም ወጥቶ መግለጫ መስጠት አይችልም እያለ ይገኛል። ለመሰረት ላይሰንስ ምናምን ነገር ማንም ላይሰንስ የሚሰጥ የሰላም ሚኒስቴር መስጠት አይችልም። በእናንተ ሲኖዶስ ነው። ሲኖዶሱ ደግሞ እንደዛ አይነት ነገር ይፈራል። ሲኖዶሱ በቁጥጥር ስር ውሏል። ከዚህ ማንኛውም ግን ኢትዮጵያዊ በሰላም በመከባበር ሰዎች መኖር አለባቸው። ተከባብሮ ማለት ነው። ትምህርታቸው ማስተማር ይችላሉ። ሚዲያ ላይ እንደሚሳደቡት መሬት ላይ ይሳደባለሁ ቢል ያው ይቀፈደዳል ማለት ነው። መጪው ዘመን የእስላም ነው፣ አትጠራጠሩ። ምን ጥርጥር የለውም። ጊዜኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ቸር ነው ለኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንትን እንላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበርና አይደለም ተቋም አይደለም መሬት ላይ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አናይቃችሁ ነኝ እኔ በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ይኖራችሁ ይቀርና ማለት ነው። እንደፈለጋችሁ አትሆኑም እኮ። እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለኩ ነው። በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራሎች የሚታወቁ የሙስሊም ፌዴራሎች በስነ ስርዓት የሆነ ነገር ካጋጠመ ደውል ብለው ቀፍሰስ እያልኩ ነው ስኖር የነበረው ማለት ነው። ሳልፈራ እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋምን ዳነ ምህረት ሼር አድርጉልኝ። በመድኃኒዓለም ይሄንን ቪዲዮ ሼር አድርጉልኝ። ጸጥ እኮ ነው። እንትን የለም እኮ እንቅስቃሴ እኮ የለም እኮ። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀፈደዳል። ስለዚህ እንዳሉት ነው፣ ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው። እንደሰማችሁት ነው። እርግጠኛ ነኝ አባቶች ለምን ከፊት እንዳልቀደማችሁ አሁን ሲገባኝ፣ እንዴት ህዝቡን ሸጡታላችሁ? ህዝቡን ያው ሽጠውታል እያለ ነው ኡስታዙ ሲናገር የምንሰማው። እናንተ ደግሞ ዝምታችሁ ደግሞ የነሱ ውሸትም ይሁን ምንም እውነት ያስመስላል።
እውነት ያስመስላል። ኦርቶዶክሳዊነት አማራነት አይደለም። ኦርቶዶክሳዊነት ኦሮሞነትም አይደለም። ኦርቶዶክሳዊነት የዘላለም ሕይወት ማግኛ መንገድ ነው። ኦርቶዶክስ ተነስቶ ለአንድ ብሔር አይሰጥም። ኦርቶዶክስ የዓለም ሁሉ ሕዝብ መዳኛ ናት። ምንም አያመጡም። ቅድስት ሥላሴን ይዘነዋል። ያማል። ምንድን ያስፈራችሁ አባቶች? እስኪ በግልጽ ንገሩን፣ እንስማችሁ። ራሱን ነፍሱን አሳልፎ ሊሰጥ የሚገባ ራሳቸውን አሳልፎ ሊሰጡ የተዘጋጁ ኦርቶዶክሳዊ ልጆች አሏቸው። የማያመጡም። ሲኖዶሱ በእኛ ቁጥጥር ነው። ማህበረ ቅዱሳን ነበር፣ ማህበረ ቅዱሳንንም እንድንመራው አድርገነዋል እያለ ኡስታዙ ያወራል። ይህን የሚያወራው በድብቅ አይደለም። ይህን የሚያወራው ቲክታክ ላይቭ ላይ ነው። 800 ምናምን ሰው እየተከታተለው ታልፋችሁ ሰጣችሁ። ለዚህ ነው በአርሲም ሰው ሲሞት ዝም የምትሉት? ለዚህ ነው ኦርቶዶክሳዊነት ክብር ላይ የሆነ ነገር ሲነሳ ጸጥ የምትሉት? ወይስ ውሸት ነው? እስኪ በመድኃኒዓለም መልሱልን። ሰውን ከሌላ ቤተ እምነት ኑ እያልን እየጠራን ወዴት ነው የሚመጡት? እንዲሞቱ አባቶች አላችሁ። እንግዲህ እንደሰማችሁት ነው። ክርስቲያኖች ምንም ያመጡ ከቅዱስ ሲኖዶስ እስከ ማህበራት ድረስ ምንም ያመጡ እያለ እየፎከረ ይገኛል። ይህ የልብ የመሰማትና ክርስቲያኖችን የመደፋፈር ስሜት ነው። እኛ ክርስቲያኖች ተነስተን መጅሊሱ ምንም ያመጣ ብለን ብንናገር የሚደርስብንን ታውቁታላችሁ። እነሱ ግን በድፍረት እየወጡ እየተናገሩ ይገኛሉ። ይህን ነገር እንግዲህ የምናስታግሰው ክርስቲያኖች አንድ በመሆን ነው። አሁን የአርሲው ጉዳይ ሁላችንም ክርስቲያኖች አንድ ያደረገን ይመስላል። እንግዲህ ከላይ ክላሽ ይዘው የምትመለከቱት ሰውዬ ናይጄሪያ ውስጥ የሚገኝ ቄስ ሁኔታዎች ነው ክላሽ እንዲይዝ ያስገደዱት። አሸባሪዎች ናቸው ክላሽ እንዲይዝ ያስገደዱት። እንግዲህ በየጊዜው አርሲ ይባላል። መሬት ላይ ግን ምንም አይነት ነገር የለም። ምክንያቱ ደግሞ ሶሻል ሚዲያ ላይ የሚወራ ነገር እዛው ሶሻል ሚዲያ ላይ ስለሚቀር አንዱ ለቀን ይወራል፣ ከዛ ቀን እየቆጠረ ሲመጣ ይረሳል፣ ከዛ ድጋሚ ሲገደሉ መጮህ ነው የሚሆነው። ስለዚህ እኔ መፍትሄ አለኝ። ከዛ በፊት ግን መጽሐፍ ቅዱሳችን ላይ ልሰዳችሁና ማቴዎስ ወንጌል ላይ ምን ይለናል? የተራቡትን የተጠሙትን ኢንጀነራል ደግሞ ድጋፍ የሚፈልጉትን ተረዳችሁ እኔን እንደረዳችሁ ነው ይላል ጌታችን። ስለዚህ በዚህ ጊዜ አርሲ ያሉ በክርስቶስ እህትና ወንድሞቻችን እንደነሱ የተጎዳ ሰው የለም። ሁላችንም ተጎድተናል። ኑሮ ከብዶናል። ግን እኛ ከብዶንም እየኖርን ነው። እነሱ ግን ከብዷቸው ራሱ ለመኖር አልተፈቀደላቸው። ስለዚህ እኛ ይሰማናል ካላችሁ ልንደርስላቸው ግድ ይለናል ማለት ነው። እንግዲህ ቪዲዮ ሰራት እዚህ ይላችኋል። እንግሊዝ ውስጥ ቀስ በቀስ እንዲህ ነው የተጀመረው። ግን በጣም ሲመራቸው ይኸው 2 ሳምንት ያስቆጠረ ሰላማዊ ሰልፍ ነው ወጥተው ያሉት። እኛም ኢንቬንቹዋሊ ሲመረን ውሎ አድሮ መውጣታችን አይቀርም። ግን ለምን ሌሎች ሰዎች እስኪሞቱ ድረስ ሌላ ቤተክርስቲያን ሲቃጠል ድረስ እንጠብቃለን? እንግዲህ ትናንት ሳናግረው አንዱ ምን አለ? መደራጀቱን ተደራጅተናል አለ። ግን ጎራዴ ምናምን ያለን በጎራዴ ሊገሉን የመጡትን ነው እንጂ ክላሽ ታጥቀው የመጡትን እንዴት አድርገን አለ። እውነቱን ነው። የሽጉጥ ጦርነት ላይ ጩቤና ቢላዋ ተይዞ አይኬድም። ሰውም እየሰማ ያለ ክርስቲያን የትም ልትሆን ትችላለህ። አዳማ ልትሆን ትችላለህ፣ አዲስ አበባ ልትሆን ትችላለህ፣ ሐዋሳ ልትሆን ትችላለህ፣ ባህር ዳር ልትሆን ትችላለህ። እሱ ማተር አያደርግም። በየቦታው ተሰባስበን እንደ ክርስቶስ ቤተሰቦች ሰላማዊ ሰልፍ ወጥተን ለእነዚህ ወገኖቻችን ዘላቂ ሰላም ዘላቂ መፍትሄ ማምጣት አለብን። ይህ ሰላማዊ ሰልፍ ደግሞ ወይ መንግስት ብዛት ያለው ሰው ይመድብላቸዋል ወይም ደግሞ ክላሽ የለንም ለሚሉ ሰዎች ያስታጥቃቸዋል። ራሳቸውን መከላከል ይችላሉ ማለት ነው። ስለዚህ እናንተ እንድታረጉ እንፈልገው ይህ ትእዛዝ አይደለም፣ በትህትና ነው የምጠይቃችሁ። በየቦታው የምታውቋቸውን ለቤተ ክርስቲያን ለክርስቲያኖች ተሟጋች ነን ለሚሉ ሰዎች በሙሉ ላኩላቸው። ይሄ ነገር ማድረግ አለብን። እልቂት ሰልፍ ሊወጣ ነው። አባቶች በየአድባራቱ ቁጭታቸውን እየገለጡ ይገኛሉ። ይህ እንግዲህ ተፋፍሞ ወደ አንድ ሲመጣ ታላቅ ጉልበት ይሆነናል ለክርስቲያኖች። እኛ ክርስቲያኖች ደግሞ የምንመካበት እግዚአብሔር አለ። 1000 መላእክቶች አሉ፣ እንደ ኢያሱ ይረዱናል። እስከዛሬም አልተንበረከክንም። ክርስቶስን ያመኑ ታላላቅ ነገስታት ከመላእክቱ ጋር ሆነው እግዚአብሔር መላእክቱን ልኮላቸው ብዙ ድል ነስተዋል። አይደለም ይሄንን ማለት ነው። ስለዚህ አንድነት ብቻ ነው የሚጠበቅም።
ሽታዋ እየታተነ የምትገደሉ ናለች። ይህ በጣም ያሳዝነናል። በዚህ በደብረ ብርሃን የምንኖር ኦርቶዶክሳውያን እንቃወማለን በአሩሲ የሚደረገው ጭፍጨፋ። ዓለም ድምፃችንን ይስማ። ኦርቶዶክስ በእምነታችን ከማንም የምንበልጥ አይደለንም፣ ግን ከማንም የምናንስ አይደለንም። ከሌሎች አማኞች ጋር በእምነታቸው አንጠላቸውም፣ እንወዳቸዋለን። አቅፈናቸው ነው የኖርነው፣ ለዘላለም ይሄንን ነው የምናደርገው። እኛም ግን በእምነታችን ተለይተን መገደል የለብንም። ዓለም ይሄንን ድምፅ ተቀብሎ ሊጮህልን ይገባዋል። መንግስትም ገዳዮቻችንን ሊያስቆምልን ይገባዋል። በከንቱ የሚፈስ ደም፣ የእንስሳት ደም እንኳን ክብር አለ። እንኳን የሰው ልጅ ክብር፣ እንኳን የአማኝ ክብር፣ እንኳን ክርስቶሳውያን ኦርቶዶክሳውያን እኮ ለመኖር ምቹ ናቸው። አይጋፉም። ሕጋቸው አይፈቅድም መግደልን፣ ሕጋቸው አይፈቅድም መጋፋት። ታዲያ ባደጉበት መንደር በኖሩበት ሰፈር መኖር እንዴት ያቀት? ይሄ በጣም ከባድ ነው በእውነት። የቅዱሳኑ በረከት ይህንን የመከራ ዘመን ያሳጥርልን። በእኛ ኃጢአት ምክንያት ግን የገጠሪቷ ቤተክርስቲያን መከራ እያየች ነው። እኛ ከተማ ውስጥ ጾም ሽረን እንበላለን፣ ካህን ለካህን እንነካከሳለን። ምዕመኑም አባቶቹን አያከብርም። ብዙ ጊዜ ተከታይ ያላቸው ሰዎች አባቶቻቸውን የሚሳደቡ ናቸው። ፌስቡኮቻችን ስድብ ላይ ነው ያሉት። ምዕመናኖቻችን ደግሞ በገጠር እየታረዱ ነው። እኛም በቁም እየሞትን ነው። ቤት በኩል ነው እንደው ለመድነው ዜናውን። እረ አባቶቻችንን እግዚአብሔር ያኖርልን። እውነት በገጠር እየታረዱ ያሉ አባቶቻችንን ያኖርልን። መድኃኔዓለም ሞገስ ይሆናቸው። የሚያሳዝን መከራ ውስጥ ነው ያለነው። አናለቅስም፣ ዜና ሆኗል። በቃ አይተን እንበሳጫለን። እከሌ ምን አለ ስለታረዱት ሰዎች ምን ብናወራ ምን ጥቅም አለው? አሁንማ ፈራን። ምላሳችን የሚያባዛ ሁሉ መሰለን። እንዴት ውሎ ይሆን የአርሲ ምዕመናን ዛሬ እንዴት አድረው ይሆን? በእናታችሁ ነገ ደግሞ ምን እንሰማ ይሆን? እንደው መድኃኔዓለም ይድረስላቸው። በሁሉም ነገር ግን ፍጻሜውን የምናየው ቅድም መምህራችን መምህር አስራት እንደተናገሩት መከራ የክርስቲያኖች የልምድ ህይወታቸው ነው። ልምድ መቅሰሚያቸው ነው። ለክርስቲያኖች የእግዚአብሔር ለመሆናቸው በየቀኑ ይለማመዱታል። እስመ በእንቲአሁ ይቀትሉነ ኩሎ አሜረ ወኮነ ከመ አባግ ዘይጠቡ። እንደሚታረዱ በጎች ሆነናል። እንደዚህ እኮ አልነበርንም እኛ። ምንም እኮ አንጠይቅም እኮ። የምንሳፈረው መኪና ላይ ሾፌር ጠይቀን እናውቃለን እንዴ? የምንገባበት ታክሲ ውስጥስ ሾፌር ጠይቀን እናውቃለን እንዴ? ወዴት እንደሚሄድ ጠይቀን መሳፈር እኮ ነው። ሁላችንም እንሞታለን፣ ገዳዩም ይሞታል። መቼ ነው ግን ወደ ነበርንበት ታሪክ የምንመለሰው? እግዚአብሔር ሀገራችንን ወደ ነበረችበት ይመልሳት። የሞቱትን አባቶቻችንን በረከታቸው ይደረብን። በቀን ሬሳ ይከመራል፣ በየቀኑ እንሰማለን። ከዛ ትንሽ ሳምንት እንፎክራለን፣ እናልፋለን። ግድ የላችሁም፣ በየቤታችን እናልቅስ። አዋጅ ተነግሮ በአባቶቻችን ምህላ እስከሚታወጅ ድረስ እኛ ግን ማልቀሳችንን አናቆም። በግል መቼም አዋጅ አንጠብቅም። ማን ነው ይህንን ከሰማ በኋላ ቆሞ አንድ ሰላም ለክ የሚደግም ከኔና ከእናንተ መሃል? ምን ጥቅም አለው? ብናውቅ ዙግዘት ምን እንደሆነ ገዳዮቹ አያውቁ። ምን ብለን እኮ እንደምናስቆመው ግራ ገባን። ሰውነታችን እኮ እንደ ይሄን ዜና በመስማት እኮ በሰቀቀን አለቀ። ያሳዝናል እኮ። የኔ ልጅ ቢሆንስ እየታረደ ያለው እዛ ጋር፣ የኔ እናት ብትሆንስ፣ የኔ አባት ቢሆንስ? በዚህ ደረጃ አስቡት። እግዚአብሔር ሞትን ከኢትዮጵያ ክርስቲያኖች ላይ ያንሳላችሁ። ለነሱ ሰማዕትነት ነው፣ ለኛ ግን በየቀኑ ይቆረጣጥመናል። ህመም ነው፣ ህመም። ይሄ የቤተ ክርስቲያኒቷ ገጽታ ነው። በቃ አምናችሁ ተቀበሉ። ግን በዚህ ዘመን እግዚአብሔር እኛ እንድንመለስ ስለፈለገ በአስፈሪ ዜናዎች ተሞልቷል ጆሮአችን። እንድንደነግጥ እግዚአብሔር ኃይል ይስጠን ሁላችን። ስለዚህ አንዱ ስለ ሁሉ ሞቷል፣ ሁሉም ስለ እርሱ ይሞታሉ። ይህን ደግሞ የፈጠረው በእሳት መጠመቋ ነው። እሳት ነች ቤተ ክርስቲያን፣ በሃይማኖት ሙቀት የጋለች ናት። መንፈስ ቅዱስ ይላል አባ ጊዮርጊስ ዘጋስጫ፣ በሃይማኖት ሙቀት ቤተ ክርስቲያንን የሚያገላት እሳት ነው። ወደ እሳትነት ስንቀየር የሞት ፍርሃታችን ይወገዳል። አንዳንድ ጊዜ የምንለው ነገር አለ። እኛም እኮ እዛ ብንሆን ኖር ይሄን የሟች ነበርን። እኛ ፈሪ ስለሆንን እዛም ብንሆን አንሞትም፣ ማይተባችንን እንበጥስ ነበር። ፈሪ እንደሆንን አውቆ ከተማ መካከል አርበኛ አረገን መድኃኔዓለም እንደ ድካማችን።
ብርቱ ስለሆኑ እነሱን ሰማዕት አደረጋቸው። በረከታቸው በእኛ ላይ ይደርብን። እኛ ፈሪዎች ነን። ይህን እንኳን ለመናገር እንፈራለን። መናገር እንኳን ፈርተናል። እየሞትን ነው ማለት እንኳን ፈራን። አረ ይሄንን ብናገር ታሰር ይሆን? ሞትኩ ማለት የሚያሳስር ከሆነ ከሞትኩ ቆየው ማለት እኮ መድኃኔዓለም ልቦና ይስጠላሁላችሁ። የሚያስቆሙ ሰዎችንም እግዚአብሔር ያንሳልን። ይሄ ሁሉ ግን ለሚመጣው ነገር ጥላ ነው። የእግዚአብሔር የመሆናችን ምልክት ነው። ቤተክርስቲያን በእሳት ወንዝ የመጠመቋ ምልክት ነው። አልጋ በአልጋ በሆነ ኖሮ ዓለም ላይ ልትኖር አልተጠመቀችም። መምህራኖቻችንን እናመሰግናለን። ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።